እኔ መክብብ መጽሐፍ ላይ ሳነብ አንድ ጊዜ በጣም ልቤን የነካ የቆየ ጥቅስ ነው። ግቡና እዩት። በጣም ነው የሚገርመኝ። ከመወለድ ቀን የሞት ቀን ይሻላል ይልና ከመልካም ሽቱ መልካም ስም ይሻላል ይላል። ሕፃናት ስለ ስማቸው ጉዳይ ያልቸው ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ነው የሚለው። ቀይ ዕንቁ ናት እኮ አይደለም። ከቀይ ዕንቁ እጅግ ምን ይላል? ይበልጣል። ከቀይ ዕንቁ እጅግ የሚበልጥን ነገር የሚያራክስ ሰው አድጎ አይደለም ሕፃን ስለሆነ። ዋጋ መክፈል በጣም የምትፈሩ ሰዎች፣ የማትፈልጉ ሰዎች፣ ዋጋ መክፈልን እንደ ኃጢአት ውጤት አድርጋችሁ የምትቆጥሩ ሰዎች ሕፃናት ናችሁ። በትምህርት ንፋስ እየተፍገመገማችሁ ወደፊት ሕፃን ነው እየሆናችሁ የምትቀጥሉት። ስለዚህ ከዚህ ቀን ጀምሮ ከመፍገምገም ወጣችሁ ወደፊት ሕፃናት አትሁኑ። ጳውሎስ የሚነግረን ልጅ እያለው እንደ ልጅ ነበር ማስበው፣ እንደ ልጅ ነበር የምቆጥረው፣ እንደ ልጅ ነበር ማሰላው። የልጅነት ስሌቴን ያቆምኩት ምን አድርጌ ነው አለን? አጸልዬ ነው አይልም። ምን ብዬ ነው? ጮክ በሉና መልሱልኝ። አድጌ ነው። አሁን ስጎለምስ የልጅነትን ጠባይ ሻርኩት ይለናል። ስለዚህ የልጅነትን ጠባይ የሚያሽረው ነገር ምንድነው ካለን ጉልምስና ነው፣ እድገት ነው። በእድገት የሚጣልን ነገር በጸሎት አትጥሉት። በእድገት የሚተውን ነገር በእድገት ሽረነው የምንሄደውን ነገር በምንም ታምር ምንም አይነት አገልጋይ ጓደኛ ብትይዙ አይሽረም። ስለዚህ በማደግ ብቻ የሚቀረፉ ነገሮች አሉ። ስለዚህ አድገን እንቀርፋቸዋለን ማለት ነው። በኤፌሶን ምዕራፍ 4 ላይ እንደ ስተት ሽንገላ ይላል ቁጥር 14 እንደ ስተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። በምን እንደ ስተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን እንበል? እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። በቃ አንፍገምገም። ወደፊት ሕፃን መሆን የለብንም። ሲጮክ በሉና ወደፊት ሕፃን አልሆንም በሉ። ጮክ በሉና በሉት። በቃ እስካሁን ሕፃን ከነበርክ ወደፊት ግን ወደፊት ሕፃን እንድንሆን የሚያደርግ ነገር ምን ይላል? የትምህርት ንፋስ አለ፣ የውሸት ንፋስ። ሳታድግ ነገሮች እንደሚሰሉልህ ይነግርሃል። አንዳንድ ትምህርቶች እንዲሁ ከነ ዳይፐር 50 ዓመት እንድትኖር ያደርገዋል። በትምህርት ንፋስ ወዲያና ወዲህ እየተፍገመገምን ወደፊት ሕፃናት መሆን አይገባንም ይላል። ስለዚህ ምንድነው ሕፃናት ዋጋ የማይሰጡት? ቁጥር 1 ዞሬ የምመጣ ወደዛው ነው። ሕፃናት ዋጋ የማይሰጡት ነገር አንደኛ መልካም ስም። ሕፃናት ለስማቸው ግድ የላቸው። ሕፃናት ሰዎች ምን ይሉኛል አይሉ፣ ቦታ የላቸውም። ትልቅ ቦታ ይሰጡታል። ያደገ ሰው ነው ስለ ስሙ የሚጠነቀቀው። ሕፃናት ግን ለስማቸው ቦታ የላቸው። ስለዚህ ለስምህ የማትጠነቀቅ ከሆነ፣ ለማንነትህ የማትጠነቀቅ ከሆነ ሌላ መንፈሳዊ ሌቭል ላይ ሆነ ሳይሆን ሕፃን ሆነ። ሕፃናት ዋጋ ይሰጡት፣ ስለ ስማቸው ቦታ የላቸው። ለዚህ ነው መጽሐፍ ቅዱሳችን ምሳሌ 22:1 ላይ መልካም ስም ከብዙ ባለጠግነት ይሻላል ይላል። ሕፃናት ባለጠግነትን ያግበሰብሳሉ እንጂ ስማቸው ግድ የለው። ኬሬዳሽ የሚለው የነሱ ጥቅስ ነው። ኬሬዳሽ ናቸው። ባለጠግነትን መሰብሰብ እንጂ ስለ ስማቸው ጉዳያቸው አይደለም። ማንም የፈለገውን ይበል ናቸው። የሕፃናት ዋጋ የማይሰጡት ነገር ስም ከብዙ ባለጠግነት ይሻላል። ምን? እስቲ መልካም ስም በሉ። መልካም ስም። መልካምም ሞገስ ከብርና ከወርቅ ይበልጣል ይላል። ከብርና ከወርቅ የሚበልጠውን ስም ቦታ አይሰጡትም እነሱ። መልካም ሞገስ፣ በሰው ፊት ተቀባይነት ማግኘት፣ ጤናማ ስምና ማንነት መያዝ ሕፃናት ቦታ አይሰጡት። እንዴት ናችሁ እናንተ? እኔ መክብብ መጽሐፍ ላይ ሳነብ አንድ ጊዜ በጣም ልቤን የነካ የቆየ ጥቅስ ነው። ግቡና እዩት። በጣም ነው የሚገርመኝ። ከመወለድ ቀን የሞት ቀን ይሻላል ይልና ከመልካም ሽቱ መልካም ስም ይሻላል ይላል። ሕፃናት ስለ ስማቸው ጉዳይ ያልቸው። እንዴት ነሽ አንቺ? ለስምሽ ስማችሁን ትጠብቃላችሁ? በእናንተ ላይ የተጠራውን ስም ትጠብቁታላችሁ? ነውስ ቦታ ጉዳያችሁ አይደል? እናንተ የምትፈልጉትን ነገር አቺቭ ማድረግ ነው እንጂ ሌላው ጉዳያችሁ ካልሆነ
ሕፃናት ናችሁ። አንደኛ እሱ። ሁለተኛ ሕፃናት ቦታ የማይሰጡት ክብር የማይሰጡት ሕፃናት አቴንሽን የማይሰጡት ጉዳያቸው ያልሆነ ነገር መልካም ሚስት። ይሄ በደንብ ወንዶችን ይመለከታል። ለመልካም ሚስት ቦታ የማትሰጥ ከሆነ መልካም ሚስት ማለት ምን ማለት እንደሆነ ካልገባ መልካም ሚስትን የምታጣጥል ከሆነ እግዚአብሔር ዘውድ አድርጎ የሰጠህን ክብር አድርጎ የሰጠህን የምታናንቅ ከሆነ ቦታ የማትሰጥ ከሆነ ክብር የማትሰጥ ከሆነ እግዚአብሔር በሰጠህ መጠን ልክ ክብርና ክብሮት የማትሰጥ ከሆነ አንተ አድገህ አይደለም ሕፃን ስለሆንክ እንዲሁ መልካም ባልንም ቦታ የማትሰጪ ከሆነ እማማ ሚሚ ስለሆንሽ እማማ ሚሚ። በዚህ ነው ባለፈው ጊዜ ተናግሬያለሁ። ብዙ ሰዎች ሳይለወጡ የተለወጠ ሰው ቢሰጣቸው አክብረው መያዝ አይችሉ። ስለዚህ የተለወጠ ነገር ከመፈለግ ይልቅ ራሳችሁ ላይ ስሩ። መጀመሪያ ራሳችሁ ተለወጡ፣ እናንተ እደጉ። መጀመሪያ ያላደጉ ሰዎች ያደገ ሰው ቢሰጣቸው መያዝ አይችሉ። ያልተለወጡ ሰዎች የተለወጠ ሰው ቢሰጣቸው መያዝ አይችሉ። ምን የመሰለ እግዚአብሔር የተከበረ ነገር ሰጥቷቸው ይጥሉታል። ለዚህ ነው እንቋችሁን እርያ ፊት አትጣሉ ይላል። እርያ እንቁ ለእርያ ምኑ ነው ይሸናበት። ሕፃናት ቦታ የማይሰጡት ሁለተኛው መልካም ሚስት። መጽሐፍ ምሳሌ 31:10 በጣም ፌመስ የሆነች ሴት አለች። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል ነው የሚለው። ቀይ እንቁ ናት እኮ አይደለም። ከቀይ እንቁ እጅግ ምን ይላል? ይበልጣል። ከቀይ እንቁ እጅግ የሚበልጥን ነገር የሚያራክስ ሰው አድጎ አይደለም ሕፃን ስለሆነ። ሚስትህን የምታጣጥል ከሆነ ሕፃን ስለሆነ አድጋ አይደለም። እግዚአብሔር አክብሮ ሰው ነው ብሎ እግዚአብሔር የተባረከ ሰው የሚናገር ሰው፣ ፈቃድ ያለ ሰው፣ ሐሳብ ያለው ሰው፣ እግዚአብሔር የሚሻል ሰው አሳልፎ ሲሰጥ የማትጠብቀው ከሆነ ሕፃን ስለሆነ። ሕፃናቱ ዋጋ ይሰጡት። እግዚአብሔር ማስተዋል ይስጥ። ሁለተኛ እሱ ለባላቸውም ቦታ የላቸውም፣ ለሚስታቸውም ቦታ የላቸውም። ስለዚህ ለቤት ለትዳር ለሚስት ወይም ለባልሽ ቦታ ከሌለሽ አድገሽ አይደለም፣ ሰልጥነሽ አይደለም፣ ዳይፐራም ስለሆንሽ ዳይፐራም ግብብዳ ጡጦ ኮት ኪስ ውስጥ ስለያዝክ የእመነኝ አንተ አድገህ አይደለም፣ አንተ ዘምነህ አይደለም፣ ዘምነሽ አይደለም፣ በጣም አድገሽ ሰልጥነሽ አይደለም። ግድንግድ ጡጦ እዚህ ውስጥ አለ። እንጀራ እናት ምናምን አለ ኪስ ውስጥ ማለት ነገር መንፈስ። እውነቴን ነው ማወራላችሁ። ስታድግ እነዚህ ነገሮችን ዋጋ ትሰጣቸዋል። ለምን? እግዚአብሔር ዋጋ የሚሰጠውን ዋጋ ትሰጣል። እንደ ልጅ እያለሁ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር፣ እንደ ልጅ አሰላ ነበር። ከጎለመስኩ በኋላ ግን የልጅነትን ጠባይ ሻርባል። ሲሽር ምንድን ነው የሚሆነው? አንድ ሰው ክብር የማይሰጠውን ነገር ክብር መስጠት ይጀምራል። ቦታ የማይሰጠውን ነገር ቦታ ይሰጠዋል። ለስሙ ቦታ ይሰጣል። እግዚአብሔር ለሰጠው ቤትና ትዳር ዋጋ ይሰጣል። ሶስተኛው ሕፃናት ቦታ የማይሰጡት ነገር መከራን ስለመቀበል ዋጋ መክፈል አይፈልጉም። እኔ ዋጋ መክፈል አልፈልግም። የምን መከራ ነው? በኢየሱስ ምንም አይነት መከራ እኔ ማየት አልፈልግም። እኔ የምፈልገው አልጋ ባልጋ እንዲሆን ነው። ነገር የምትይ ከሆነ እማማ ሚሚ ትባያለሽ። ሕፃናት ዋጋ ይከፍሉ። ስለ ክርስቶስ መነቀፍ ለሕፃናት ቦታ የለው። ስታድግ ነው በክርስቶስ ምክንያት ዋጋ መክፈል ክብር እንደሆነ የምታውቀው። ሕፃናት ዋጋ መክፈል የሚባል አያውቁ፣ መቸገር የሚባል አያውቁም። ስለ ክርስቶስ መነቀፍ፣ ስለ ክርስቶስ ዋጋ መክፈል የሚባል ነገር አያውቁ። ይህ ሕፃናት ይኸው። ስለዚህ ዋጋ መክፈል በጣም የምትፈሩ ሰዎች፣ የማትፈልጉ ሰዎች፣ ዋጋ መክፈልን እንደ ኃጢአት ውጤት አድርጋችሁ የምትቆጥሩ ሰዎች ሕፃናት ናችሁ። በትምህርት ንፋስ እየተፍገመገማችሁ ወደፊት ሕፃን ነው እየሆናችሁ የምትቀጥሉት። ስለዚህ ከዚህ ቀን ጀምሮ ከመፍገምገም ወጥታችሁ ወደፊት ሕፃናት አትሁኑ። በክርስቶስ ኢየሱስ ከሆናችሁ መከራ ትቀበላላችሁ። ስታድጉ ይሄንን ዌልካም ነው የምትሉት። ማንም ሰው መጽሐፍ ሲናገር ኢየሱስን እየመሰለ ሊኖር የሚወድ ቢኖሩ ምን ያደርጋሉ? ይሰደዳሉ፣ መከራ ይቀበላሉ። በክርስቶስ ምክንያት መከራ መቀበል የሚባል አለ። ዛሬ አዲስ ወንጌል አንጽፍላችሁም፣ ዛሬ አዲስ ትምህርት አንሰራላችሁም፣ ለእናንተ አንፈበርክም። በ22ኛው በ21ኛው ክፍለ ዘመን ስለመጣችሁ ለእናንተ ብለን የምንቀርጸው ወንጌል የለም፣ ለእናንተ የሚሰራ ትምህርት የለም። በክርስቶስ ከሆናችሁ ዋጋ ትከፍላላችሁ፣ መከራ ትቀበላላችሁ። መከራ መቀበል የማትፈልጉ ከሆነ፣ ዋጋ መክፈል የማትፈልጉ ከሆነ፣ በክርስቶስ መነቀፍ የማትፈልጉ ከሆነ፣ በክርስቶስ ምክንያት ማጣት የማትፈልጉ ከሆነ፣ መቸገር የማትፈልጉ ከሆነ ሕፃናት ናችሁ። አይፈልጉም ሕፃናት ይሄን።
በክርስቶስ ምክንያት ዋጋ ይከፈላል። ትራባለህ፣ ትጠማለህ፣ ትሰደዳለህ፣ ታጣለህ፣ ትቸገራለህ፣ ትገፋለህ። በክርስቶስ ምክንያት ዋጋ ይከፈላል። ሕፃናት ይሄን አይፈልጉ። አሁን ያለው የኤሊፖፕ ትውልድ አይስክሬም እየላሰ የሚኖር። አይስክሬም እኮ ዋና ምግብ አይደለም። አይስክሬም ብቻ የሚወድ ሕፃን ትንቢት ብቻ እየላሰ የሚኖር አይስክሬም እኮ ነው። አይስክሬም ቁርስ በሰዓት ይበላል እንዴ? ሕፃናት ናቸው የማይሰለቻቸው። ከብዙ ገንዘብ ከምቾት እየቀቡ መኖር፣ ከዓለም ትርኪቢኪ ከኮተታ ኮተት አይስክሬም ጠዋት አይበላም። ሰው ሲያድግ ነው የተሻለውን ይመርጣል። ከግብጽ ብዙ ገንዘብ ይልቅ ከክርስቶስ ጋር መከራን መቀበል መረጠ። የግብጽን አገር የተወበ እምነት ነው ይላል። ምን ሆኖ ብድራቱን ሙሴ ካደገ በኋላ ሲያድግ ሰው እንደዚህ ሲያድግ ሙሴ ፈርዖን ቤት ልጅ ነበረ። ገብቶ የተጣለው ሙሴ መኖር ከጀመረ በኋላ ካደገ በኋላ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት ምን አለ? እምቢ አለ። እምቢ አለ ብቻ አይደለም እኮ በእምነት ከግብጽ ብዙ ገንዘብ ይልቅ ይመርጣል። ያደገ ሰው ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መከራን መቀበል መረጠ ይል። ሲያድግ ነው ሰው የሚመርጠው። ከብዙ ገንዘብ፣ ከምቾት፣ ከክብር፣ ከዓለም ትርኪቢኪ ከኮተታ ኮተት የሚመርጠው ያደገ ሰው። ሰው ሲያድግ የተሻለውን ይመርጣል። ከግብጽ ብዙ ገንዘብ ይልቅ ከክርስቶስ ጋር መከራን መቀበል መረጠ። የግብጽን አገር የተወ በእምነት ነው ይላል። ምን ሆኖ ብድራቱን ትኩር ብሎ አይቶ ሲያድግ ሰው እንደዚህ። ያላደጉ ሰዎች መከራ አይቀበሉ። ሕፃናት ዋጋ አይሰጡት። በክርስቶስ ምክንያት ምናምን ዋጋ ተከፍለ እንደዚህ አይነት ትምህርት አይፈልግም። አስጠላዋለሁ ይሄን ሳውራ። ሕፃን ይሄን አይወድ። በጣም ካስጠላዋችሁ አድጋችሁ አይደለም ሕፃናት ስለሆናችሁ። ይህ ሰውዬ ሌላ ወሬ የለውም እንዴ ያልከኝ ከሆነ አንተ ሕፃን ስለሆንክ ጡጧም ስለሆንክ ክርስቶስን ይዘህ አበባ ምንጣፍ አትጠብቅ። ክርስቶስ ማለት ዓለምን የነቀነቀ ነው። የዓለምን ገጽታ የቀየረ ነው። የሰው ዴስቲኒ የቀየረ ነው። በጥልቅ የሚታወቅ ስም ነው። በሰማይ የሚታወቅ ስም ነው። እሱን ስም ተሸክመ የምን ማዕበል ነው አትበል። አለ ማዕበል። ኢየሱስ እያለ ነው ማዕበል የመጣው ጀልባው ላይ አለ መከራ። ክርስቶስን ይዞ መከራ መቀበል የሚባል ነገር አለ። ዋጋ መክፈል አለ። እንደ ድሮ ስለማትሆኚ በጣም ብዙ ይተኮስብሻል። ብዙ ሰልፎች አሉ። ከዚህ በፊት አልጋ ባልጋ የነበሩ ኬዞች አሁን እንደሱ አይሆኑም። በጣም ብዙ መሰናክሎች ይገጥመዋል። ዋጋ ትከፍላለህ። ያቺ ጀልባ ታሳዝነኛለች። ኢየሱስን ከጫነችበት ሰዓት ጀምሮ ልትሰበር ደረሰች ይላል። በሰላም ትኖር የነበረች ምንድነው 12 ሰው ጭናለች እኮ አይደለም፣ ሌላ ነገር ጭናለች። አንድ መድኃኒት ጭናለች። ታሪክ ለዋጭ መድኃኒት ጭናለች። ወገኖቼ ኢየሱስን ከጫናችሁበት ሰዓት ጀምሮ በሕይወታችሁ ውስጥ ማዕበል መምጣቱ አይቀርም። ወጀብ ያስነሳል ሴጣን። ምንም አይደለም። ሚስጥሩ ኢየሱስን ሊያስጠላችሁ ነው። ኢየሱስን ይዛችሁ ዋጋ መክፈል ክብር ነው። ዋጋ አልከፍልም መከራ አልቀበልም ካልሽ ማማ ሚሚ ነሽ፣ አባባ ማሙሽ ነህ። ምንም ልረዳህ አልችልም። ከነጡጦ አንተ ትሻገራለህ። ትልልቅ ጡጧም ነው ሴጣን እያረባ ያለው። ይሄንን ትምህርት እንዳይሰሙ እየከለከለ ማለት በትምህርት ንፋስ እያፍገመገመ ትበጥሳለህ፣ ትወጣለህ፣ ትቦረጥሳለህ፣ ትበራለህ፣ ትከንፋለህ እያሉ የሐሰት ትንቢት ይግቱህና የእግዚአብሔርን እውነትና ሐሳብ መቀበል እንዳትችል ትደረጋለህ። ወደፊት እንዳትራመድ ትደረጋለህ። ሕፃናት ይሄን አይወዱት። ሕፃናት ዋጋ አይሰጡት መከራ መቀበል። ደስ እያላቸው ነው የሚሄዱት የክርስቶስ ባሪያዎች። መከራ መቀበል አንዱ ውበት ስለሆነ የተመረጡ ሰዎች ነው የሚያገኙት። በመስሪያ ቤት ትሰደዳላችሁ፣ በትዳራችሁ ዋጋ ትከፍላላችሁ፣ በምትኖሩበት አካባቢ ዋጋ ትከፍላላችሁ። በእያንዳንዱ ነገር ለምን? በጽድቅ ስለምትቆሙ ሴጣን ይተኩሳል። አልጋ ባልጋ የሚባል ክርስትና የለ። አራተኛ ሕፃናት ዋጋ የማይሰጡት ቤተ ክርስቲያን። ለቤተ ክርስቲያን ክብር ከሌላችሁ አድጋችሁ አይደለም፣ ሰልጥናችሁ አይደለም። ብዙ ሰዎች ያደጉን የመሰላቸው ቤተ ክርስቲያንን አጣጥለው ቤተ ክርስቲያንን በሆነ ምክንያትና ሰበብ በሆኑ ሰዎች ምናምን አድርገው አጠጋግተው ቤተ ክርስቲያንን እንደ ሰው አድርገዋት ንቀውና ጥለው ቤተ ክርስቲያን መሄድ አያስፈልግም፣ ቤተ ክርስቲያን ማክበር አያስፈልግም የምትል ከሆነ አንተ አድገህ አይደለም፣ አንተ ሰልጥነህ አይደለም፣ ሰልጥነሽ አይደለም።
የሆነ ነገር በርቶልህና በርቶልሽ አይደለም። አንተ ዳይፐራም ስለሆንክ ለምን መሰለ ኢየሱስ የሞተው ለቤተ ክርስቲያን። ቤተ ክርስቲያን የክርስቶስ ናት። ቤተ ክርስቲያንን ማጣጣል፣ ለቤተ ክርስቲያን ክብር ማጣት፣ ለቤተ ክርስቲያን ቦታ ማጣት፣ ቤተ ክርስቲያንን አለማክበር ስልጣኔ አይደለም፣ እድገት አይደለም፣ ሕፃንነት ነው። ሕፃንነት ነው። የቤተ ክርስቲያን አውቶሪቲ አለማክበር፣ የቤተ ክርስቲያንን ስርዓት አለመጠበቅ፣ የቤተ ክርስቲያንን ትምህርት አለመስማት፣ ቤተ ክርስቲያን ታማኝ ሆኖ አለመቀመጥ፣ መሽከርከር፣ ለቤተ ክርስቲያን የትም አይደለም ማለት ስልጣኔ አይደለም፣ ሕፃን መሆን ነው። ሕፃናት ቦታ አይሰጡት። ቤተ ክርስቲያን ለነሱ ምንም ነው። በጣም መሽከርከር ነው። እነሱ ላይፋቸው አንድ ቦታ ተመስርቶ መታወቅ አይፈልጉ፣ መያዝ አይፈልጉ፣ ማን እንደሆኑ እንዲታወቁ አይፈልጉ። ክብር የላቸውም ለቤተ ክርስቲያን። ከጉሊት መልስ ነው ቤተ ክርስቲያን መምጣት የሚያስቡት። ዋጋ ሰጥተውት ክብር ሰጥተውት የክርስቶስ ናት ብለው አካሉ ናት ብለው ቤተ ክርስቲያን የተሰበሰቡ የተለያዩ ሰዎች ናቸው ብለው የቤተ ክርስቲያን ዋጋና ክብር ሰጥተው በሰልፍ ውስጥ አብረው ከቤተ ክርስቲያን ጋር አይቆሙም። ሕፃናት ለአገልግሎታቸው ክብር የላቸው፣ ለቤተ ክርስቲያን ክብር የላቸው። እድገት አይደለም ልጅነት። ሌላው ሕፃናት ዋጋ የማይሰጡት የእግዚአብሔር ቃል አይወዱት። እንዴት ናችሁ እናንተ? መገለጥ የለም ትንቢት ሌላ ነገር ይሄ ዝም ብሎ ቃል እየከፈቱ ሲያወሩ እንቅልፌ ይመጣል ምናምን ሕፃን ስለሆንኩ። ቡድኖቹ የሚባለው ሰው ይታጋል። ቡድኖቹ የሚባል ሰው ማለት ነው። የእግዚአብሔር ቃል ሲከፈት የሚያንገላጅጅ ከሆነ አባባ ማሙሽ ለእግዚአብሔር ቃል ክብር የላቸው። የእግዚአብሔርን ቃል አያከብሩ። ለእግዚአብሔር ቃል ቦታ የላቸውም። የእግዚአብሔርን ቃል አይወዱም። ሕፃናት። ሕፃናት የሚወዱት ትዕይንት ነው፣ ትሪክ ነው፣ አስማት ነው። በጣም ደስ ይላቸዋል። አስማት ደስ ይላቸዋል። ሌላ ጨዋታ ደስ ይላቸዋል። እግዚአብሔር ቤት ራሱ በጣም ጨዋታ ነው የሚወዱት። ሌላ ጨዋታ ነው። ቃል ተከፍቶ ሲሪየስ ነገር መስማት አይፈልጉም ሕፃናት ምን አይወዱም? ቃል አይወዱም። ቃል ማትወድ ከሆነ ምንም አይደለም። ሚስጥሩ ሕፃን ስለሆንክ ነው። ምንድነው መድኃኒቱ? ማደግ። መጽሐፍ ቅዱስ ሰማይ ዙፋኔ ምድር የእግሬ መረገጫ ናት። ምን አይነት ቤት ነው የምትሰሩልኝ አለ ትልቁ እግዚአብሔር። ምን አይነት ቤት ትሰሩልኛላችሁ? የኔ ዙፋን ሰማይ ነው፣ ምድር እግሬ መረገጫ ናት። እኔ አለ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ደግሞ ወደሚንቀጠቀጠው ሰው እመለከታለሁ አለ። አይገርማችሁም? እግዚአብሔር የሚመለከተው ሰው ለእግዚአብሔር ቃል ክብር የሚሰጥን ሰው የሚመለከተው ራሱ ለኃላፊነት የሚፈልግ ቃሌ ወደ በቃሌ የሚንቀጠቀጥ ሰው። የእግዚአብሔር ቃል የሁሉም ነገር ምንጭ ነው። የእግዚአብሔር ቃል ይከፈት ሲባል ብዙ ሰው አይወድም። ይሄው ብዙ ዓመት እኔ እድሜን ግማሽ ነው ያገለገልኩት። እኔ ቤት ውስጥ አገልግሎት ሰጥ ነበር። በእውቀት ስጦታ አገለግላለሁ። ቤቴ ሞልቶ ተርፎ ሰው ውጪ ነበር የሚደረደረው በእውቀት ስጦታ ሳገለግል። የለበሰችውን ሻሽና የበላችውን ስናገር ደስ ብሏት ነበር ሴት የምትፈራፍረው። አባቶች ይመጡ ነበር። የመስሪያ ቤት ኬዛቸው ሲገለጥ በጣም ደስ ይላቸዋል። ከዛ እግዚአብሔር አንድ ቀን እነዚህ ሰዎች ሰብስብና ቃል አስተምራቸዋል። ምን ላስተምራቸው ሲል ሰው በክርስቶስ የሚል ርዕስ ሰጠኝ። ሰው በክርስቶስ የሚል ርዕስ ሲጀምር በሚቀጥለው ሳምንት ተራገፈ ማትሰው። ከዛ በሚቀጥለው ሳምንት ተራገፈ። ውጪ የነበረ ወደ ውስጥ ገባ። ከዛ እየተራገፈ የተወሰኑ እናቶች ቀሩ ከኔ ጋር ለመጸለይ። ለምን ብትለኝ አይወድም ሰው ቃል። ሕፃናት እስቲ አሁን ቤተክርስቲያን ምን አይነት ሰዎች ነው የሞሏት? ቤተክርስቲያን ስለ ኤጳፍራ እንደማታስቡ ተስፋ አደርጋለሁ። ስለ ዘመናችን ቤተክርስቲያን እስቲ ቁጭ ብሎ እየጻፈ የእግዚአብሔር ቃል ሲገለጥ የሚማር ሰው አለ ወይ? ይል አንድ ኪ ስትነካ እንደ ፌንጣ የሚዘል የኪቦርድ ኪ ሕፃናት የሆነ ተራራሳግ የሚጨፍር የሚደንስ የሚገለባበጥ ሕፃናት እድገት ቆርልሜ። እስቲ ጥቅስ ተከፍቶ መጽሐፍ ቅዱስ አንድ ምዕራፍ ይነበብ እስቲ ይገለጥ መጽሐፍ እና መነበብ ይጀምር። ተሳድቦ ነው የሚወጣው። ሕፃናት አይወዱም፣ የእግዚአብሔርን ቃል አይወዱም። ሕፃናት ዋጋ አይሰጡትም። የህይወታቸው መህልቅ እንደሆነ አያውቁም። ዝም ብሎ ቃል ብቻ ነው የሚሉት። የእግዚአብሔር ቃል ሲከፈት ደስ አይላቸውም። ሲሪየስ ትምህርት አይወዱም። መሰረታዊ የሆነ ነገር አይወዱም። ጤናማ ነገር አይወዱም። ምንድነው የሚወዱት ሕፃናት? ይህንን ጣልላቸውና ትሪክ ስላላቸው ታችላችሁ እስቲ እንደገና ድገሞ ይለዋል። ቢላ የጎረስክ ስታወጣ ማየት ነው ይፈልጉት። እሳት ስተፋ ያልክ ቤንዚል ተፍተህ ማየት ነው ይፈልጉት። አይፈልጉም። ኢዮብ 23:12 ከከንፈሩ ትእዛዝ አልተመለስኩም፣ የአፉን ቃል በልቤ ሰውሬአለሁ።
የአፉን ቃል በልቤ ሰውሬአለሁ። ሕፃናት ግን አይወዱትም። ይሄንን በልባቸው እግዚአብሔርን ቃል መሰወር አይፈልጉም። የእግዚአብሔር ቃል በአንድ ጉዳይ ላይ የሰጠውን ነገር ልባቸው ውስጥ ማስቀመጥ አይፈልጉም። ሕፃናት ለነፍሳቸው ክብር የላቸውም። ነፍስ እነሱ ጋር ቦታ የላት። ነፍስ እኮ ዘላለማዊ ናት፣ ዘላለማዊ ናት። ሕፃናት ቦታ የማይሰጡት ሌላ ለነፍስ ቦታ የላቸው። መጽሐፍ ቅዱስ ማቴዎስ 16:26 ላይ ሰው ዓለሙን ሁሉ አትርፎ ምኑን ነፍሱን ቢያጎድል ምን ይጠቅመዋል ይላል። ዓለምን ሁሉ አትርፎ ነፍስ ከጎደለች እንግዲህ መጽሐፍ ቅዱስ የነገረን ጌታ ዋና ነው ያለው። ዓለም ሁሉ ያንተ ሆኖ ከነፍስ ጋር አይወዳደርም ነው ያለው። እነሱ ግን ለነፍስ ቦታ የላቸው። ዓለምን ካገኟት ነፍስ ዋጋ የላትም። ለነፍሳችሁ ዋጋ ትሰጣላችሁ? ነፍሳችሁ በጣም ውድ እንደሆነ ታውቃላችሁ? ዘላለማዊ እንደሆናችሁ ታውቃላችሁ? ዘላለምን የምናሳልፍበት ቦታ ይለያያል እንጂ እኮ ዘላለማዊ ነን ሰዎች ሲፈጠሩ። ሕፃናት ቦታ አይሰጡት። እሞታለሁ፣ ራሴን አጠፋለሁ ይላል። ሕፃናት ናቸው። ሕፃናት ነፍስ ምን እንደሆነ አያውቁ። ምን እንደሆነ ለነፍሳቸው ቦታ ሳይሰጡ ይሆን ነገር ያገኙ እንጂ ዳይፍ የሚገቡ ሕፃናት ናቸው። ሕፃናት ናቸው። ስለ ሱሳይድ በጣም አብዝተው ምናምን ሲያወሩ ከሰማችሁ ሕፃናት ናቸው። እሞታለሁ ለነፍሳቸው ቦታ የላቸው። ነፍስ ማጥፋት ማለት ምን ማለት እንደሆነ አያውቁ። ነፍሰ ገዳይ የእግዚአብሔር መንግስት አይወርስም። ዘላለም ሲኦል ነው የሚገባው። ለነፍስ ቦታ የሌላቸው ሰዎች ነፍስ ሲያጠፉ እነሱ ጋር ምንም ነው። ራሳቸውንም ለማጥፋት ሲያስቡ ምንም ነው። ዋጋ አይሰጡትም፣ ክብር አይሰጡትም። አሁን በተደጋጋሚ ኃጢአት ውስጥ እየተንደፈደፍክ ያለ ሰውዬ ካለ አንተ ሰውዬ መድኃኒቱ እድገት ነው። በሽንት ድሮም ተጫውተ ነበር፣ አሁንም እየተጫወትክ ከሆነ ልጅ ነህ። ምን አረጋለሁ አሁን አንተ ጉደቅ ግል የለም እንደሱ አትወጣም። እደግ። እኔ በሽንቴ መጫወት አይመጥነኝም ስትል ነው እኮ ከዚህ ውስጥ የምትወጣው። እድገት የማያስጥለው ነገር የለም። መንፈሳዊ ማቹሪቲ እዛ ነገር ላይ ስንመጣ ኃጢአት ፈርተሽ እግዚአብሔርን የምታቆሚ ሳይሆን አድገሽ የምታቆሚ ነው። መጽሐፍ ቅዱስ ጽድቅን ወደድክ አመፃን ጠላህ ይላል። በጌታ በኢየሱስ ስም እግዚአብሔር ያርግላችሁ። በእድገት ነው የሚተው። ስታድግ ማቹርድ ስታረቅ እኔን አይመጥነኝም ትል። ኃጢአት አይመጥነኝም። ጭቃ ማቡካት ልክ እንዳልነው ዕቃ አይመጥነኝም። ጭቃ ማቡካት አይመጥነኝም። በየቦታው መሽናት አይመጥነኝም ብለህ ስታድግ እንደቀየርከው ዛሬም ኃጢአት አይመጥነኝም ማለት እንጀምራለን። ምን ስናረግ? ስናድግ